ሰላም የተወደዳችሁና የተከበራችሁ የቅመም ቻናል ቤተሰቦች፣ ቅመም የሆናችሁ ቤተሰቦች እንዴት ናችሁ? ዛሬ ቡና ይዘን ቁጭ ብለን ልንቦጭቅ ነው። ወይኔ አዎ ተጠፋፋን አይደል? ለጠፋ እያላችሁኝ እንደሆነ ስለገባኝ ነው። አዎ ተጠፋፍተናል አለውኝ። እኔም ብቅ እላለሁ። ዛሬ ግን ያለ ወትሮዬ በቀን ቪዲዮ ተላከልኝ። እስቲ ስለዚህ የምትለው ነገር አለ ወይ ምናምን ብለው አብርሽና ፍቅር እየተባባሉ ድምጹን እኔ ልስጣችሁ፣ ምስሉን እናንተ ታዩታላችሁ። ብቻ ግን እንደዚህ አይነት ቪዲዮ መጣልኝ እና እንግዲህ እኔ እንደ አንድ ዩቲዩበር የሆነ ነገር ሳይ ቀጥታ ማያለው ኢንዳይሬክትም ማያለው ያለ ቀጥታሽ በአማርኛ እና ምንድነው ቀጥታ ሳየው በቃ ቀጥታ እናንተ እንዳያችሁት ነው ማየው። ኢንዳይሬክት ግን ስናየው ላይክ በቃ የሆነ እንግዲህ ነግሬያቸዋለሁ። ኮንቴንት መጀመሪያ ምናምን ነገር እንደዚህ ተባለ እንደዚህ ምናምን ብቻ ኮንቴንት ማስኬጃ ምናምን ሊሆን ይችላል ብዬ አስባለሁ። ብቻ ዝም ድራማ ነገር ማለት ነው ግልጽ ሳደርገው እና ምንድነው ያልሰማችሁ ካላችሁ ቪዲዮን ከማየታችሁ በፊት አብርሽ በራሱ መኪና ፒክ እያደረጋት ፍቅርን እየወሰዳት ከዛ ወረደች። ኖ ከመውረዷ በፊት ሲኪንግ ነው ቻ ምናምን ነገር ተባባሉ በጨዋ ቋንቋ እና መውረድ ራሱ ምናምን ደብሯት ምናምን ነገር ጥይል ወርድ ነው ምናምን ብላ ፊቷ ምናምን አዝና ምናምን ነገር ታየ ቪዲዮ ላይ። እና ተመልካቾቼ ምን ይባላል በእኛ ሀገር አባባል በገዛ ፈሴ አስሜን መቀስቀሴ ይባላል። እና ይሄ ነገር እንዴት መጣ የሚለው ነው ኢሹ የሚሆነው አይደል? ይሄ ነገር እንዴት ሊፈጠር ቻለ? አብርሽ ከፍቅር ጋር ያለውን ነገር ለረጅም ጊዜ ትቶ ጨርሶ ነበር። ከዚህ ቀደም ያወራሁትን እያንዳንዱ ነገር ለማስታወስ ሞክሩ። የኔን ቻናል ስትከታተሉ የነበራችሁ ሰዎች ይሄንን ነገር ቀድሜ በደንብ ተናግሬ ነበረ። ይሄ የአብርሽ ጥፋት ነው ወይስ የሩታ? ሁልጊዜ ለአብርሽ ታግዛለህ ትደግፋለህ ምናምን እያላችሁኝ ሊሆን ይችላል። ግን የማን ጥፋት ነው? መጀመሪያ እሱን በጣም ረጋ ብለን ማሰብና ማየት አለብን። የማን ጥፋት ነው? ላይክ ጉዳዩ ተፈጥሯል፣ ተሳስቷል። ግን እንዲሳሳት ማን ነው ይሄን ነገር ሲያመቻችለት የነበረው? አሁን እኮ በእምነትም ምናምን ሴቶች ሰተር የሚያደርጋቸውን ሸፈን የሚያደርጋቸውን ልብስ ይልበሱ የሚባለው አንዱ ምክንያት ወንድ ልጅ እንዳይማልል በእነሱ እና ደግሞ ማሉም ደግሞ ያልሆነ ነገር እንዳያደርግ ላይክ እስከ መድፈር ደረጃ ምናምን ነገር ይደረሳል አይደል? ሶ እንደዚህ አይነት ነገሮች ቀላል እንዳይሆኑ የልጅቷ ሰተር ማለት ያንን ነገር ይቀንሰዋል። ወንዱ ራሱ ለምን አይጠብቅም ብሎ ግብ የለም ግብ በቃ ራሱን መጠበቅ አለበት፣ ግዴታው ነው። ግን ካልጠበቀ ደግሞ እንደ ሁለተኛ አማራጭ ልጅቷ ራሷን መጠበቅ ትችላለች ነው ፖይንቱ። ሶ አንድን ሴት ሽፍንፍን ያለች ወይም ቤተክርስቲያን የምትሄድ ሊሆን ይችላል ወይ ደግሞ መስጊድ ደርሳ የምትመለስን ሴት ሰው ዝም ብሎ ጭንቅላቱ ላይክ የሆነ አይነት ስሜት እንዲሰማው አያደርግም። ሶ ከዛ አንፃር ሰተር ማለቷ ሸፈን ማለቷ ይሄን ነገር ያቀላል ነው። አሁን ይሄን ነገር ለምን አነሳው የምትሉኝ ከሆነ ወደ ፖይንቴ ልመጣ። ፖይንቴ ምንድነው? ማናት ፍቅር የአብርሽ የድሮ ፍቅረኛ ነች። ኤክስ ነች። ያ ማለት ትንሽዬ ካጠናች ምናምን ነገር ራይት መሆን ትችላለች ወይም ከተማረች ምናምን ነገር እንደማለት ነው። ሶ ኤክሱ የነበረችን ሴት ራይት እንድትሆን ያመጣቻት ማናት ነው? ሩታ። ለሱ ደግሞ የቅርብ ጊዜ ቪዲዮ ላይ አይታችሁታል። እንግዲህ ከፈለጋችሁ እኔ ጋር ማሳያችኋለሁ። እኔ ነኝ ይዣት የመጣሁት እና እያንዳንዱ የሚጻፈው ቴክስት ምናምን ነገር ከኔ የመነጨ እኔ እንድትጽፈው የጠየኳትን ነው ስትጽፍ የነበረችው ብላ በራሷ ባንደበቷ ተናግራለች። ከዛ መዘዙ ደግሞ ይሄው ሆኖ ተገኘ። እኔ አልተናገርኩም ከዚህ በፊት ተናግሬያለሁ እኮ። ይሄ ነገር እስከት ድረስ ነው የሚያዛልቅሽ? ይሄ የማይሆን ነገር ነው። በጣም በተደጋጋሚ ተናግሬያለሁ። እቺ ልጅ አዲስ ሴት አይደለችም። በአዲስ ሴት አይደለም የፈተንሽው ያለሽው። መፈተን እንኳን ቢኖርብሽ ነው
መፈተን እንኳን ቢኖርብሽ እቺ ልጅ አዲስ አይደለችም፣ ለአብርሽ አዲስ አይደለችም። ሙቀቷን ያውቀዋል፣ ብዙ ነገር አሳልፈዋል። ስለዚህ ሊያገርሽበት እንደሚችል እንዴት ጠፋሽ? በጣም ማቹርድ ነኝ ብለሽ የምታስቢ ሰው ሆነሽ፣ ማቹርድ ነኝ የምትይ ሴት ሆነሽ እንዴት ይጠፋሻል ይሄ ነገር? ሊያገርሽበት እንደሚችል ድጋሚ ደሙ ሊሞቅ እንደሚችል እንዴት ጠፋሽ? አሁን እኮ ይኸውላችሁ በግልጽ አማርኛ ስነግራችሁ ሩታና አብርሽ አሁን ሰላም አይደሉም አይደል? ከሆነ አመት በኋላ ቢገናኙ አሁን እንደሚጣሉት ላይሆኑ ይችላሉ። እንዲህ ተሯሩጠው ምናምን ቸልቴ እያሉ እንደ ሻሩክና ቃጀል እንዲህ ጥምጥም ብለው ምናምን አራት ምናምን ሳር ላይ ተንከባለው ምናምን ሰላም ሊባባሉ ይችላሉ። ስለዚህ እቺ ልጅ ከአብርሽ ጋር ብዙ ነገር ያሳለፈች ብዙ ነገር ላይክ ውጣ ውረድ ምናምን ያዩ እና የልጅነቱም ነች። ከዚህ በፊት እኮ የሆነ ጊዜ ተጣልተው ያኔ ፍቅር የመጣች ጊዜ ምናምን የመጀመሪያዬ ነሽ እያለ ምናምን እንትን ሲላት የነበረች ነች። ከዛ ሁሉ ውጥንቅጥ ምናምን በኋላ ሰላም ሆኖ ከሩታ ጋር ያለውን ነገር ፊክስ አድርጎ ምናምን ተመልሳ በፍቅር ማስፈተን ምን ይባላል? አስፈተንሽው፣ ፈተናውን ወደቀ። ግን ማን ነው የወደቀው? ይሄ ጥያቄ ሊሆን ይገባል ነው። ምክንያቱም ሰው ነው፣ ያውም በሚያውቀው ሰው ደግሞ ከባድ ነው። ሊሳሳት ይችላል። ፍጹም አይደለም እኮ እሱ መልአክ አይደለም። ሲቀጥል ደግሞ አንቺ ይሄንን ልጅ ጠርጥረሽው ነው አይደለ? ጥርጣሬው በይደር መቆየት እየቻለ ጥርጣሬውን ማጉላትና ማድመቅ ምን ይባላል ነው። እኔ እኮ ለምሳሌ እኔ ፍቅረኛዬን ከሆነ ሰው ጋር የምጠረጥራት ከሆነ ላይክ በተቻለኝ መጠን እሷን ፕሮቴክት ማድረግ ከኔ ጋር ጊዜ እንድታሳልፍ ማድረግ ምናምን ነገር ነው እንጂ ፕላስ የሆነ ላይክ ጋዝ እንደማርከፍከፍ ማለት እኮ ነው። ያውም ፈተናውን ሊወርቅ ይችላል ብላችሁ በምታስቡት ሰው ማስፈተን ማለት በግድ በቃ ይሄንን ፈተና መውደቅ አለብህ ብሎ ላይክ እንደዛ እንደመጋት ነው የማስበው። ለምሳሌ የኬጂን ተማሪ የ12ኛ ክፍል ፈተና እንደመፈተን ማለት ነው። በቃ ይወርቃል፣ አያመጣውም ውጤቱን ምናምን ነገር። አብርሽም የሆነበት እንደዛ ነው። ፍቅርን ምንድነው አብርሽም በፍቅር ማስፈተን ማለት እንደዛ ነው። እስቲ ቪዲዮ እንየውና እስቲ ድጋሚ እናንተ ሐሳባችሁን እንድትሰጡኝ ይፈልጋሉ። እንየው እስቲ ጋይስ። እንግዲህ ተመልከቱ፣ እዚህ ጋር አብርሽን ነው የምናየው ማለት ነው። አብርሽ ብዙዎቻችሁ የምትወዱት ብዙዎቻችሁ የምታደንቁት አብርሽ ከሴት ጋር እየተሳሳመ እንደምታዩት ከሴት ጋር እየተሳሳመ ነውና ምን አይነት አላቅም። ልጁ የሰውን ህይወት የሴት ልጅ ህይወት እስካሁን እያበላሽ የሚገኝ አንድ ወንድ ነውና ይኸው እንግዲህ ተሳሳሙ እዚህ ጋር እንዴት ከዛ በፊት የሆነ ነገር ተፈጥሮ ከነበረ ነው እንጂ ልጁ የቀረጸው ይሳሳማሉ ብሎ ሊቀርጻቸው አይችልም። ከዛም በፊት የሆነ ነገር ተፈጥሮ ከነበረ ላይክ አንዳንድ በነገራችሁ ላይ ካሁን በኋላ ልጁን እግር በእግር ነው የምትከተሉ ከዚህ የተማመልጥ ብልግና በእኛ ቻናል ስለማይተላለፍ ማለት ነው። የሆነ ያለውን ቃላቶችን ቆረጥረጥ አድርጌ ምናምን ነው ማስገባላችሁ። ዞሮ ስሟታል እንዲህ ብላችሁ ባላየ አይ ሄርሜላ ግን አሳዘነች የምር ማለት በዚህ ጉዳይ ላይ እሷ ምንም አይነት ፓርቲሲፔት እንዳላደረገች ነው የምናውቀውና ለሷ በጣም ከባድ ኬዝ የምር ከሆነ የምር ላይክ ድራማቸው ምናምን ድጋሚ እንዳዲስ ሊያድሱበት ምናምን ነገር ከሆነ ደስ አይልም። ግን ካልሆነ ግን ሄርሜላ በጣም ነች ጋር በጣም ከባድ ነው የሚሆነው ለሷ አይመጣው። ብቻ ተመልካቾቼ እናንተ በጣም የምትወደዱ ቤተሰቦቼ አንድ ምርቃት ልመርቃችሁ። በግራም በቀኝም ሽበት እያወጣውላችሁ ነውና አሜን ብቻ ነው የምትሉት እናንተ። አሜን። ከእንደዚህ አይነት ውርደት ጀሊሉ ይጠበቀን። አሜን። አዎ እንደሱ ብቻ ላይክ እንግዲህ ሁላችንም ጉድፍ አለብን፣ ሁላችንም መጥፎ ነገር አለብን። ሁሉንም ነገር ወላሂ አላህ ሰትሮልን በጣም ቀፋፊ ደባሪ ነገሮች አሉብን። የሆነ ሰዓት ግን ጀሊሉ ለብዙዎቹ መማሪያ ሲያደርግ የኛን ገመና አደባባይ ላይ ያወጣብናል።
ስለዚህ አሁን እዚህ ጋር ያለውን ነገር አይተናል። ልክ አይደለም፣ ልክ አለመሆኑን እናገራለን፣ እንገስጻለን። ግን ደግሞ ተመጻዳቂያን ነው። ምንም ያመጻድቅ ነገር የለንም። ምንም ያመጻድቅ ስራም የለንም። ሁላችንም ወንጀለኞች ነን። ሁላችንም ሰው ሆኖ ፍጹም የለም። በፍጹም ማንም ፍጹም የለም። ሰው ሁላችንም እንሰራለን ስህተት፣ ሁላችንም እናጠፋለን። ያ ማለት ግን የአብርሽን ስህተት ምናምን እዚህ ጋር ለማድበስበስ ምናምን ነገር እየሞከርኩኝ አይደለም። በፍጹም እንደዛ አድርጋችሁ እንዳታስቡት። በቃ አጥፍቷል። ያጠፋው ደግሞ ሩታ ላይ አይደለም። ሩታ ራሷ ናት ያጠፋችው። ያጠፋው ሄርሜላ ላይ ነው። ሄርሜላ አይገባትም። ሆነስትሊ እሷ ምንም ነው የማይገባት እንደዚህ አይነት ነገር። ምክንያቱም ላይክ ወደደችው፣ በቃ ወደደችው። ሌላ ምንም ያደረገችው ነገር የለም። ከዛ ወደው ከሱ ጋር ጊዜ ለማሳለፍ ከሱ ጋር የሆነ ነገር ለመፍጠር ምናምን ነገር ታገለች። ፋይናሊም ተሳካላት መሰለን። እኛ አልተሳካም። እሱማ መጀመሪያ እዛ ጋር ቆሰቆሰችበት። ሊሳካላትማ ነበረ እና አይ ቲንክ ሄርሜላ ላይ ራሱ እንቅፋት የሆነችባት ሩታ ናት ብዬ ነው የማስበው። ምክንያቱም ከሄርሜላ ጋር በጣም ሰላም ነበረ፣ ቀለበት አስሮ ነበረ ምናምን ነገር በጣም ደስ የሚሉ ነገሮች እየተፈጠሩ ነበረ። ከዛ ግን ላይከችን እንቅፋት የሆነች ሴት ለቀቀችበት። ደካማ ጎኑን ታውቃለች ማለት ነው። አያችሁ፣ አንዳንድ ጊዜ አብሯችሁ የሚኖር ሰው እናንተ ራሳችሁን ከምታውቁት በላይ እሱ ያውቃችኋል። ስለዚህ መዳከሚያው ወይ ደግሞ መርከሻው ፍቅር እንደሆነች ታውቃለች ሩታ። ስለዚህ የኔ ማትሆን ከሆነ የማንም አትሆንም ማለች ጣብ ነው። ይሄው ተጋለጠ። ይሄንን አሁን እንደምንም ብለው ምናምን እስቲ ማታ የሚለቀቀውን ቪዲዮ እናያለን። ድራማ ነው ገለበልቲ ነው ምናምን ይሉናል። እስቲ እንግዲህ እኛ የውስጥን አዋቂ እንግዲህ ጀሊሉ ነው። እኛ ገብተን ምንድነው አንፈርድ አይደል? እንሰማለን፣ እናያለን። አጭር ማለት ሀቁን የሚያውቀው እንግዲህ ጀሊሉ ነው እና እሱ ያውጣው እውነታው። እንደዛ ነው ልንል የምንችለው። ብቻ ተመልካቾቻችን ዛሬ በትኩሱ ይሄንን መልእክት ሹክል በላችሁ ብዬ ነው እና እንደ ሐሳቤማ የሆነ ቡና ነገር አፍልተን ምናምን የጤማ ተጎዝጉዞ እጣን ጨስ እያደረግን ምናምን ነገር አብረን እንቦጭቃለን ብዬ ነበር ያሰብኩት። አልተመቸኝም። በአጋጣሚ ቴክስቴ በቃ ስራ ላይ ነበርኩኝና ቴክስቴ በቃ አለ ተንጣጣ ኪሎ ከዚህም ምናምን ነገር ምናምን ሲገባባ ምንድነው ጉዱ ብዬ ሾፍ አደርጋለሁ። 4 ሰዓት ምናምን ነው ታልከተለቀቀ እንዴት ዘግቼ እሰማለሁ ምናምን ብዬ ላልሰሙት እንኳን ላስተላልፍ ምናምን ብዬ ነው። የወሬ አምሮቴን ልወጣ ብዬ ነው። ቅመሞቼ እናንተም ደግሞ ይሄንን የወሬ አምሮቴን ለብዙ ሰው እንዲደርስ ሼር፣ ላይክ እያደረጋችሁ ለብዙ ሰው አዳርሱት። ደግሞ የዚህ ጉደኛ ፋሚሊ ካልተቀላቀላችሁ ደግሞ ሰብስክራይብ አድርጋችሁ ይሄን ጉደኛ ፋሚሊ መቀላቀል ትችላላችሁ። በጣም ነው የምወዳችሁ። እኔ የምወዳችሁን ያህል ብትወዱኝ 100,000 ገብቼ ነው። ወዳችኋለሁ። ቻው። ማታ ካለ እንገናኛለን።